ቅዱሳን እንደምናችሁ እግዚአብሔር ይመስገን። ዛሬ ከኔ ጋር ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1 እስከ 8 ያለውን አብረን እንመለከታለን። ጌታ እንዲያስተምረን አብረን እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። እጅግ አድርገን ስምን ከፍ እናደርጋለን። ስለ ሁሉ እናከብረሃለን። እግዚአብሔር አምላክ ሆይ አንተ አስተማሪያችን ነህና ለእያንዳንዳችን ምክርህን፣ ተግሳጽህን፣ ማበርታትህን እንድታደርግልን በኢየሱስ ስም ጸልያለሁ። የቃልህን እውነት ደግሞ አብራለን፣ በልባችን ውስጥ ግለጥልን። ሁሉን ለአንተ ሰጠን፣ በኢየሱስ ክርስቶስ ስም አሜን። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1 ጀምሮ እስከ 8 በአዲሱ መደበኛ ትርጉም አነበዋለሁ። ወንድሞች ሆይ ስለ ጌታ ስለ ኢየሱስ ክርስቶስ መምጣትና ወደ እርሱም ስለ መሰብሰባችን ይህን እንለምናችኋለን። በመንፈስ መገለጥ ወይም በቃል ወይም ከኛ እንደተላከ መልእክት የጌታ ቀን ደርሷል ብላችሁ ፈጥናችሁ ከአእምሯችሁ አትናወጡ፣ አትደንግጡም። ማንም ሰው በምንም መንገድ አያታላችሁ። አስቀድሞ አመፅ ሳይነሳ ለጥፋት የተመደበው የአመፅ ሰው ሳይገለጥ ያ ቀን አይመጣምና እርሱም አምላክ ከተባለና ከሚመለከው ነገር ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ ነው። እርሱም በእግዚአብሔር ቤተ መቅደስ ተቀምጦ እኔ አምላክ ነኝ እያለ አዋጅ ያስነግራል። ከእናንተ ጋር በነበርኩበት ጊዜ እነዚህን ነገሮች ነግሬያችሁ እንደነበር ትዝ አይላችሁምን? በራሱ ጊዜ ይገለጥ ዘንድ አሁን ምን እንደሚከለክለው ታውቃላችሁ። የአመፅ ምስጢር አሁንም እንኳ እየሰራ ነውና፣ ነገር ግን ይህ የሚሆነው የሚከለክለው ከመንገድ እስኪወገድ ድረስ ብቻ ነው። ከዚያም በኋላ ጌታ ኢየሱስ በአፉ ውስጥ ትንፋስ የሚያስወግደውና በምጽአቱም ክብር ፈጽሞ የሚያጠፋው አመፀኛ ይገለጣል ይላል። ርዕስ የሰጠሁት ከዚሁ ላይ ከቁጥር 2 ላይ ነው። ከአእምሯችሁ አትናወጡ፣ አትደንግጡም ይላል። አትናወጡ በሚል ነው። አንድ ታሪክ እንዲሁ ትዝ ይለኛልና ጥሩ አባባል ነው። ትልቅ ነፋስና ትንሽ ነፋስ ተፎካከሩ ይባላል። በኋላ እኔ ነኝ የምበልጠው ተባባሉና ትከሻ ተለካኩ። በኋላም ውድድራቸውን ያደረጉት ምን ነበር? አንዲት ዛፍ ላይ የተቀመጠችን ጦጣ ከዛፍ ላይ አሽቀንጥሮ በመጣል ነበረ። ስለዚህ ትልቁ ነፋስ አንተ ጀምራለው፣ ትንሹ ነፋስና ትልቁ ነፋስ ጀመረ። በኋላ በጣም ከፍተኛ ነፋስ እያስነሳ ቅርንጫፎቹን ሁሉ እያወዛወዘ ጦጣዋን ከዛፍ ላይ ለማጣል ብርቱ ጥረት አደረገ። በኋላ ግፊያው ስለበዛባት ጦጣዋ በጭራዋም በእግሮቿም በምንም ተጠምጥማ ቅርንጫፉ ላይ አብራ ከዛፉ ጋር እየተወዛወዘች በኋላ ሳትወድቅ ቀረች። ንፋሱም ደከመውና አቆመና ለትንሹ ነፋስ ደግሞ ቦታውን ለቀቀለት። ትንሹ ነፋስ ደግሞ በጣም ቀስ እያደረገ ሽው እያደረገ አናፈሳት። በኋላ ጦጣዋ ከዛ ጭንቀት ተላቃ ቅርንጫፉ ላይ ቁጢጥ እንዳለች ሳታስበው ድንገት ገፋ ሲያደርጋት ከዛፉ ላይ ወደቀች። ስለዚህ ከትልቁ ነፋስ ይልቅ ብርታቱ የተገለጠው ወይም ደግሞ የፉክክሩ አሸናፊ ሆነው ትንሹ ነፋስ ነው። ይህንን ለምን እንዳልኳችሁ ወደ በኋላ እመጣበታለሁ። ብዙ ጊዜ እኔም እንደምታዘበው በዘመናችንም በተለይ ለረጅም ጊዜ እኔ ባለውበትም በዚህ ጥቂት ዕድሜ የተመለከትኳቸው አንዳንድ ጉዳዮች ስላሉ ነው። የጌታን ዳግመኛ መመለስ፣ የክርስቶስን ምጽአት፣ የመጨረሻውን ዘመን በተመለከተ ብዙ ሰዎች፣ ብዙ አማኞች በቃሉ ላይ ጸንተው ከመቆም ይልቅና ወይም ደግሞ ቃሉ የሚላቸውን አምነው በዛ መነጽር ጊዜያቶችን፣ ሁኔታዎችን ከመቃኘት ይልቅ
በብርቱ ሲናወጡና ሲፍገመገሙ እናያቸዋለን። ጳውሎስ እዚህ ቦታ ላይ እየነገራቸው ያለው ምዕራፍ 2 ላይ ወንድሞች ሆይ ስለ ጌታ ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን ይህንን እንለምናቸዋለን ይላል። ትልቁ ጥያቄያቸው በዚህ ጉዳይ ስለነበረ ለዚህ መልስና ወይም ደግሞ ምላሽ እየሰጠ ነበረ። ሁለተኛ ተሰሎንቄ 3 ምዕራፍ ነው ያለው። በ3 ክፍል ይከፈላል። ምዕራፍ 1 ስለ መከራ ያወራል፣ ስለ ስደት ያወራል። በመከራና በስደት ውስጥ ያሉትን ደግሞ እነርሱን ለማጽናናት ነው ምዕራፍ 1 ላይ የጻፈላቸው። ምዕራፍ 1 ላይ በሰፊው ይሄንን እናያለን። ምዕራፍ 2 ደግሞ ስለ ጌታ ምጽአት ወይም ደግሞ ስለ ጌታ ቀን የተሰጠ እርማት ነው፣ ማስተካከያ ነው። ቅድም ባነበብኩላችሁ ክፍል ላይ የጌታ ምጽአት ደርሷል፣ የጌታ መምጣት ደርሷል፣ መጨረሻው ዘመን ደርሷል ብለው የተናወጡትን ሰዎች እነሱን ለማረም ለነሱ እርማት በሚሆን መልኩ የጌታ መምጣት ምን እንደሚመስል ጌታ ሲመጣ ምን አይነት ሁኔታ እንዳለ ምዕራፍ 2 ላይ በሰፊው ያትታል፣ በኋላ ስለምንመለስበት። ምዕራፍ 3ን ደግሞ ስንመለከት መስራት ለማይወዱ ሰዎች የተሰጠ ምላሽ ነው። እነዚህም መስራት የማይወዱ ሰዎች ምናልባትም ከምዕራፍ 2 ላይ ከምናየው ከተከሰተው ችግር የተነሳ ምጽአቱን ትክክለኛ ባልሆነ መንገድ ካለመረዳት ወይም ደግሞ ጊዜውን በአግባቡ ካለመረዳት የመጣ ውጤት እንደሆነ እናያለን። ታዲያ ይህንን ስናይ አንደኛ ተሰሎንቄንም ስናይ ጳውሎስ በእነዚህ 3 ጉዳዮች ላይ ምክር ሰጥቷቸው ነበረ። አንደኛ ተሰሎንቄ ላይ የተነሱት ችግሮችና አንደኛ ተሰሎንቄ ላይ የተሰጡት እርማቶች እንደገና በድጋሚ ነው ሁለተኛ ተሰሎንቄ ላይ የተሰጡት። ለምሳሌ ምዕራፍ 1 ቁጥር 6ን ስንመለከት አንደኛ ተሰሎንቄ ወይም አንደኛ ተሰሎንቄ ምዕራፍ 1ን በምንመለከትበት ጊዜ ስለ መከራ ስለ ስደት ይነግራቸውና በስደት ውስጥ ላላቸው መጽናናት ማበረታታቻ ይሰጣቸዋል። እንደገና ምዕራፍ 4ን አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ ምዕራፍ 5 ቁጥር 11 ስናየው ስለ ምጽአቱ ይነግራቸዋል። በክርስቶስ ኢየሱስ ሆነው ያንቀላፉት እነርሱ ዕጣ ፈንታቸው ምንድነው፣ ድል ፈንታቸው ምንድነው የሚል ጭንቀት ስለነበረባቸው ይሄንን ታውቁ ዘንድ እንወዳለን፣ በክርስቶስ ያንቀላፉት ምን እንደሚሆኑ ይሄን ታውቁ ዘንድ እንወዳለን ብሎ ምላሽ የሰጠበት ነው። ምዕራፍ 4 እንደገና ከቁጥር 11 እስከ 12 እና ምዕራፍ 5 ከቁጥር 14 በኋላ ወይም ቁጥር 14 በምንመለከትበት ጊዜ ስራ ለመስራት የማይወዱ እንዳይሆኑ ጳውሎስ የራሱንም ሕይወት ምሳሌ አድርጎ በትምህርቱ ተግሳጽና ምክር የሰጠበት ነው። ስለዚህ ሁለተኛ ተሰሎንቄና አንደኛ ተሰሎንቄ የሚመሳሰሉ ናቸው። አንደኛ ተሰሎንቄ ላይ የተሰጡት እርማቶች ምላሽ ስላላገኙ ወይም ደግሞ አጥጋቢ ስላልነበሩ በሁለተኛ ተሰሎንቄ ጳውሎስ ደግሞ እነዛኑ ሐሳቦች አጠንክሮ ይነግራቸዋል። ታዲያ ሁለተኛ ተሰሎንቄ ስንመለከት ስደትና መከራ በዋነኛነት በክፍል ውስጥ ተጠቅሶ እናገኛለን። ነገር ግን ምንም ስደት ቢኖርባቸው በስደት ውስጥና በመከራ ውስጥ ከመጽናታቸው የተነሳ እናንተ እንደውም በሌሎች አብያተ ክርስቲያናት ዘንድ እናንተን በተመለከተ እንመካለን ይላቸዋል። ስለ ጽናታችሁ ስለ ትዕግስታችሁ እንመካለን፣ በእምነታችሁ በመቆማችሁ ስለ እናንተ እንመካለን። ምክንያቱም ገና በአዲስ ክርስቲያን እያሉ ገና ወደ ጌታ እንደመጡ የተቀበላቸው መከራ ነበረ። ታዲያ በአዲስነታቸው ገና ጌታን በሚያውቁበት ዘመን ይሄ ሁሉ መከራ ገጥሟቸው በዚህ መከራ ውስጥ ግን በጣም ጽናት ነበራቸው። ስለዚህ ጳውሎስ ይህንን ጽናት ይህንን ትዕግስታቸውን ያበረታታቸው ነበር። ለምን? የተሰሎንቄ ቤተክርስቲያን ስደትና መከራ ጳውሎስ ራሱ ከነርሱ ጋር ሆኖ ተጋፍጦት ነበረ። ሐዋርያት ሥራ ምዕራፍ 17 ቁጥር 7ን ሄደን ስናነብ ምን ነበረ የተከሰሱበት ክስ? አይሁዳውያኖቹ ምን ብለው ከሰሷቸው? ኢየሱስ የሚባል ሌላ ንጉሥ አለ በማለት የቄሳርን ሕግ የሚጥሱ ናቸው ብለው ወነጀሏቸው። ስለዚህ ክሱ ደግሞ በጣም አደገኛ ክስ ነው፣ ለሮማውያን አደገኛ ክስ ነው። አይሁዳውያን እያወቁ ቄሳር አምላክ ካለመሆኑን እያወቁ እየተረዱ፣ ነገር ግን ጳውሎስንና ከጳውሎስ ጋር የነበሩትን አማኞች ለማጥቃት ብለው በሐሰት ወነጀሏቸው። ኢየሱስ የሚባል ሌላ ንጉሥ አለ፣ እንዲህ በማለታቸው ደግሞ የቄሳርን ሕግ ይጥሳሉ፣ የቄሳርን ሕግ አይቀበሉም ብለው ጳውሎስን አሳደዱት። ትቷቸው ወደ ቤሪያ መጣ። ቤሪያም ድረስ ተከተሉት። ቤሪያንም ትቶ ወደ አቴና እንደሄደ ሐዋርያት ሥራ ምዕራፍ 17 እና ምዕራፍ 18 ስናነብ እናገኘዋለን። ስለዚህ የተሰሎንቄ መከራ ያውቀዋል ጳውሎስ።
የደረሰባቸውን መከራ ያውቀዋል ጳውሎስ። ገና በለጋነታቸው ገና አዲስ ክርስቲያን እያሉ ምን አይነት ከባድ መከራና ስደት እንደተካፈቱ ያውቀዋል። እንደገናም ደግሞ በዛ ስደት ውስጥና በዛ መከራ ውስጥ ያላቸውንም ጽናት ያውቀዋል ማለት ነው። ስለዚህ ከቁጥር 7 እስከ 10 ስናነበው መከራ ለምንቀበል ለኛ እረፍትን ይላል። መከራን ደግሞ ለሚያመጡብን የዘላለምን ጥፋት እግዚአብሔር አዘጋጅቷል። እግዚአብሔር ለሁሉ ዋጋ ይሰጣል። መከራን ለምንቀበል ለኛ እረፍት ይሰጣል። መከራን ለሚያሳዩ ለነሱ ደግሞ የዘላለምን ጥፋት አዘጋጅቶላቸዋል ብሎ ይህንን ይነግራቸዋል። ስለዚህ ተሰሎንቄ በዚህ አይነት መከራ ውስጥ ናት። ታዲያ ቅድም ወዳነበብኩት ክፍል ወደ ሁለተኛ ተሰሎንቄ ምዕራፍ 2 ልመለስና አትናወጡ ደግሞም አትደንግጡ ይላቸዋል። ምንድነው ተሰሎንቄን ያናወጣት? ቅድም እንደነገርኳችሁ በአንደኛም ተሰሎንቄ በሁለተኛም ተሰሎንቄ ላይ ሰፊ ሽፋን የተሰጠውና ዋናው ነገር አሳዳጆቿ ናቸው፣ መከራ የሚያሳዩቸው ናቸው። ምዕራፍ 1 ከቁጥር 4 እስከ 6 እናገኘዋለን። ስለ ትዕግስታቸውና ስለ እምነታቸው በእግዚአብሔር አብያተ ክርስቲያናት እንመካለን ብሎ የሚነግራቸው ስደታቸው ነው። ስለዚህ በገጠማቸው መከራ ምክንያት በዛም መከራ ውስጥ ያሳዩትን ጽናት ጳውሎስ እያደነቀ በመከራቸው ምክንያት ደግሞ እንዳይናወጡ ያሳስባቸው ነበር። ስለዚህ የነበረባቸው ከባድ መከራ ያናውጣቸው ነበር። ቢሆንም ግን በዛ መከራ ውስጥ ምን አድርገው ነበረ? ጸንተው ነበረ። በአብያተ ክርስቲያናት ዘንድ ምን እስክናደርግ ድረስ እናንተም በተመለከተ እስክንመካ ድረስ ልዩ የሆነ ጽናት፣ ትዕግስትና እምነት ነበራችሁ ብሎ ይነግራቸዋል። ነገር ግን ሌላ ደግሞ የሚያናውጣቸው ነበረ። ሐሰተኛ መልእክት ነበረ። ከጳውሎስ የተላከ በሚመስል የሐሰት ደብዳቤ ወይም የሐሰት መልእክት ደርሷቸው ነበረ። ይህም የሐሰት መልእክትና ይህም የሐሰት ደብዳቤ ምንድነው? የጌታ ቀን ደርሷል የሚል ነው። የጌታ ቀን በደጅ ነው፣ የጌታ ቀን ደርሷል መጥቷል የሚል ወይም ደግሞ ጌታ ሊመጣ ነው። እንደ አንደኛ ተሰሎንቄም ከሆነ ጌታ መጥቶ አንዳንድ የሚፈልጋቸውን አማኞች እነሱን ከነጠቃቸው በኋላ ከወሰዳቸው በኋላ እናንተ ቀርታችኋል ብለውም ተስፋ የሚያስቆርጥ ንግግርም እንደሰሙ እናያለን። አንደኛ ተሰሎንቄ ምዕራፍ 4 ላይ ስንሄድ ያ ብቻ ሳይሆን ታዲያ በክርስቶስ ሆነው ያንቀላፉ ወይም ደግሞ የሞቱ ሰዎች ዕጣ ፈንታቸው ምንድነው? የወደፊት ዕጣ ፈንታቸው ምንድነው? ከንቱ የሆነ መና ሆኖ መቅረት ነው የሚል ነውጥ ነበረባቸው። ስለዚህ ሐሰተኛ መልእክት ደርሷቸው ነበረ። ጳውሎስ እንደጻፈው የሚመስል ደብዳቤ ደርሷቸው ነበረ። ከጳውሎስ የተላከ የሚመስል ደርሷቸው ነበረ። ነገር ግን በዚህ ነውጥ ውስጥም ነበሩ። ይህንንም ነውጥ ለማስተካከል ጳውሎስ ምዕራፍ 2 ላይ ሐሳቡን ሲያቀርብ እናያለን። ሌላው በመንፈስ ቅዱስ የተነገረ በሚመስል እዚሁ ላይ ይናገራል። በመንፈስ መገለጥ ይላል፣ ወይም በቃል ይላል፣ ወይም ከኛ እንደተላከ መልእክት ይላል። ስለዚህ በመንፈስ ቅዱስ የተነገረ መልእክት በሚመስል ሐሰተኛ መገለጥ አናውጧቸው ነበረ። በዚህም ጉዳይ ቢሆን ማንም በማንኛውም መንገድ ምን አድርጋችሁ ነው? አያስታችሁ። ምክንያቱም አማኞች ወደ ቃሉ ሊመለሱ ይገባል። አማኞች ወደ ቃሉ ከተመለሱ፣ አማኞች ቃሉ ላይ ከቆሙ፣ አማኞች ነገሮችን ሁሉ ህይወታቸውን በእግዚአብሔር ቃል የሚገነቡና በእግዚአብሔር ቃል ህይወታቸውን የሚሰሩ ከሆነ ምንም አይነት ነገር ቢመጣ ምን ያደርጋቸውም? አያናወጣቸውም። ስደት አያናወጣቸውም። የተሳሳቱ መልእክቶች አያናውጧቸውም። ጌታ አለኝ ተብሎ እንኳን የሚነገር ሐሰተኛ ትንቢትና ሐሰተኛ መልእክትም አያናውጣቸውም። ታዲያ ጳውሎስ ንጽጽር ያደርጋል። ሉቃስ ንጽጽር ይሰራል። ሐዋርያት ሥራ ምዕራፍ 17 ላይ ከቁጥር 10 እስከ 11 ስናነበው የተሰሎንቄን ሰዎች ከቤርያ ሰዎች ጋር ያነጻጽራል። የቤርያ ሰዎች ልበሰፊ ነበሩ፣ መጽሐፍትን ይመረምሩ ነበረ። በጳውሎስ የተነገራቸውን መልእክት ነገሩ እንደዚህ ነው ወይ ብለው ከመጽሐፍት ጋር ምን ያደርጉ ነበረ? ያመሳክሩ ነበረ። ስለዚህ ልበሰፊ ናቸው። ከተሰሎንቄ ሰዎች ይልቅ ልበሰፊዎች ናቸው፣ መጽሐፍትን ይመረምሩ ነበር ይላል። ስለዚህ በተሰሎንቄ ያሉት አማኞች አንዱ ድካማቸው ምንድነው? እንደ ቤርያ ሰዎች ልበሰፊ አልነበሩም። በመጽሐፍት ዕውቀት የበረቱ አልነበሩም። ነገሩ እንደዚህ ነው ወይ ብለው በቃሉ መመዘኛና በቃሉ መነጽር ነገሮችን የሚያዩ ስላልነበሩ ከጳውሎስ ሳይል ጳውሎስ አለ ተብሎ በተላከላቸው ደብዳቤ ተዳወጡ። እንደገና ደግሞ በመንፈስ መገለጥ ወይም ደግሞ መንፈስ ቅዱስ ተናገረን በሚል ነገር እንደገና ተናወጡ። እንደገና አንደኛ ተሰሎንቄ ምዕራፍ 4 እና ምዕራፍ 5 ላይ ጳውሎስ ስለመጨረሻው ዘመን የጻፈውንም ነገር በማየት ለምን ከእኛም እንደተላከ ይላል ጳውሎስ። ስለዚህ አንደኛ ተሰሎንቄ ላይ ስለ ጌታ ኢየሱስ ክርስቶስ መምጣት ተናግሯቸዋል። እንደ ሌባ ሆኖ ይመጣል፣ ድንገት ይመጣል። ምጥ እርጉዝን ሴት እንደሚይዛት እንዲሁ ድንገት ይመጣል። እናንተ ግን ድንገት የሚመጣባችሁ ወይም ደግሞ አመጣጡን የማታውቁት አትሆኑም። ለምን?
እናንተ በጨለማ አይደላችሁም በብርሃን ናቸው። በጨለማ ያሉ ግን ይሄ ነገር ለነሱ ስውር ነው፣ ለእናንተ ግን ስውርና ወይም ደግሞ ድንገት የሚሆን ቅስፈታዊ የሚሆን አይሆንባችሁም ብሎ ነግሯቸዋል። ስለዚህ እነዚህ ጳውሎስ አለ ተብሎ የተላከላቸው ደብዳቤ ሐሰተኛ ደብዳቤ ከአንደኛ ተሰሎንቄ ጳውሎስ ከጻፈው እውነተኛ ደብዳቤ ጋር ሲያመሳስሉት ተመሳሳይነት አገኙ። ለምን? ጌታ በድንገት ይመጣል፣ እንደ ሌባ ሆኖ ይመጣል። ምጥ እርጉዝን ሴት እንደሚይዛት እንዲሁ ድንገት የሚሆን ነው ብሎ ስለነገራቸው ደብዳቤውን ለመቀበል እንትን አድርገዋል። ስለዚህ አንደኛ ተሰሎንቄ መልእክትም ጳውሎስ የነገራቸውንም በመያዝ በመንፈስ ቅዱስ እንደተነገረ የሚመስለውንም መልእክት በመያዝ ጳውሎስ እንደላከ የሚመስለውንም ደብዳቤ በመስማት ምን ሆነው ነበረ? ተናውጠው ነበረ። ስለዚህ ጳውሎስ አትናወጡ ይላቸዋል። እሺ ለምንድን ነው አትናወጡ ያላቸው? አትናወጡ ብቻ ብሎ እንደው ዝም ብሎ አንድ ሕፃን ልጅ ሲያለቅስ በቃ አይዞ እንደሚባለው ወይም ደግሞ አንድን ሰው ከንፈር መጠን ብለን በቃ አይዞ እንደሚባለው ብቻ አትናወጡ አትደንግጡ ብሎ አልተዋቸው። ነገር ግን ጌታ ኢየሱስ ከመምጣቱ በፊት ዳግመኛ ምጽአቱ ከመሆኑ በፊት የሚከሰት ነገር አለ ብሎ ነገራቸው። አንድ የሚከሰት ነገር አለ፣ ጌታ ከመምጣቱ በፊት የሚፈጸም ነገር አለ። ይህም ነገር ምንድነው? የአመጽ ሰው ይለዋል። የአመጽ ሰው እርሱም የጥፋት ልጅ ይገለጣል ይለዋል። ይህ ማለት ምንድነው? ከእውነተኛው መሲህ ቀድሞ ሐሰተኛው መሲህ ይመጣል። እውነተኛው መሲህ ኢየሱስ ክርስቶስ ዳግመኛ ከመምጣቱ በፊት መጀመሪያ ማን ይገለጣል? የአመጽ ሰው ይገለጣል። አመፀኛው ይመጣል፣ አመፀኛው ይገለጣል። ስለዚህ አመፀኛው ሳይገለጥ በፊት ምጽአቱ አይሆንምና የመምጣቱ ቀን አይሆንምና ከአእምሯችሁ ፈጥናችሁን አታድርጉ፣ አትናወጡ ይላቸዋል። ይህ የአመጽ ሰው የተባለው ወይም ደግሞ የጥፋት ልጅ የተባለው ይገለጣል የተባለው ምን አይነት ባህሪ ያለው? እስኪ ባህሪውን እንመልከት። እዚሁ ቅድም ያነበብኩላችሁ ክፍል ላይ ነው ያለው። አንደኛው ባህሪው ምንድነው? ራሱን አምላክ ነኝ ይላል። ወይም ደግሞ አማልክት ከተባሉት በላይ እንደሆነና እንደ አምላክ እንደ እግዚአብሔር ራሱን ቆጥሮ በቃ ራሱን ከፍ ያደርጋል። ምናልባት እንዲህ አይነት ኃጢአት ዲያብሎስ የተፈተነበትም ኃጢአት ነው። እኔ ከእግዚአብሔር በላይ ዙፋኔን ከፍ አደርጋለሁ እንዳለ፣ ስለዚህ በእንደዚህ አይነት ትዕቢት እንደተያዘና ራሱን ከእግዚአብሔር በላይ ከፍ ለማድረግ እንዳሰበ ሁሉ ይህም ሐሳዊ መሲህ ወይም ደግሞ የጥፋት ልጅ ወይ የአመጽ ሰው የተባለው ሰው በሚገለጥበት ጊዜ ራሱን ከፍ ያደርጋል። እኔ አምላክ ነኝ ይላል። እኔ አምላክ ነኝ ብቻ ሳይሆን ራሱን በመቅደስ ያስቀምጣል፣ በመቅደስ ይቀመጣል። አምልኮ ይጠይቃል፣ ከሰው አምልኮ ይፈልጋል። የዓለም ሕዝብ ሁሉ እንዲያመልከውና እንዲገዛለት ይፈልጋል ብሎ አንዱን ባህሪ አንዱን ካራክተሩን ይነግረናል። ሌላው ይህ ያመጽ ሰው ይላል። ይህ ያመጽ ሰው ይህ የሚገለጠው ከምጽአቱ በፊት ወይም ከእውነተኛው መሲህ በፊት ቀድሞ የሚመጣው ሐሳዊው መሲህ እሱ ደግሞ የሰይጣን መሳሪያ ነው። የሰይጣን መሳሪያ ሆኖ በድንቅ በተአምራት በምልክቶች ታጅቦ ነው የሚመጣው። ድንቅ ተአምራት እያደረገ በምልክቶች ታጅቦ ነው የሚመጣው ይላል። ቁጥር 10 ላይ እናገኘዋለን። ምዕራፍ 2 ቁጥር 10 ላይ ይህም ማለት ምንድን ነው? ጳውሎስ ለቆሮንቶስ ሰዎች በሁለተኛ ቆሮንቶስ ላይ እንደነገራቸው ሐሰተኛ ሐዋርያት እውነተኛ ሐዋርያትን እንደሚመስሉ አድርገው ራሳቸውን ይለውጣሉ። ይሄ ደግሞ የሚያስደንቅ ነገር አይደለም። ሰይጣንም ይላል ራሱን የብርሃን መልአክ አድርጎ ወይም የብርሃን መልአክ እንዲመስል አድርጎ ይለውጣል፣ ራሱን ይቀይራል ብሎ ይናገራል። ስለዚህ ይህ ሰው የሰይጣን መሳሪያ ነው። ድንቅ በማድረግ ተአምር በማድረግ ምልክቶችን በማድረግ የብርሃን መልአክ ወይም ደግሞ እውነተኛው መሲህ ነኝ የሚል እነዚህን ሁሉ ምልክቶችና ድንቅ ተአምራትን በማድረግ ራሱን ይለውጣል። ስለዚህ የሰይጣን መሳሪያ ነው ይለዋል። እንደገና ይህን ሰው ሌላ ባህሪው ምንድነው? የክርስቶስ ተቃዋሚ ነው ይለዋል። ይህንን የጥፋት ልጅ ይህንን ያመጽ ሰው የክርስቶስ ተቃዋሚ ነው ወይም ደግሞ የክርስቶስ ተቃራኒ ነው። ራሱን እንደ መሲህ የሚለውጥ ነው። ክርስቶስ ሳይሆን ክርስቶስ ነኝ የሚል ነው። ክርስቶስን ሊያስመስለው የሚችለውን ነገር ሁሉ ድንቅ ታምራትንና ምልክቶችን በማድረግ እኔ ክርስቶስ ነኝ ብሎ ይመጣል ብሎ ይነግራቸዋል። በግልጽ ነው የሚመጣው፣ በገሃድ ነው የሚመጣው። እኔ እግዚአብሔር ነኝ ብሎ ነው የሚመጣው፣ እኔ ክርስቶስ ነኝ ብሎ ነው የሚመጣው። ድንቅ ታምራትን እያደረገ ሌላው የዓለምን ሕዝብ ሁሉ የሚያሳምንበትን ነገር ሁሉ እያደረገ ከዓለም ሕዝብ ሁሉ አምልኮንና ስግደትን እየጠየቀ በግልጽ በገሃድ ነው የሚመጣው። ይህ የአመጽ ሰው ማለት ነው። ታዲያ
ይህንን የአመፅ ሰው በተመለከተ የተለያዩ አስተሳሰቦች አሉ፣ የተለያዩ እሳቤዎች አሉ። እነሱን እንዲሁ ለመጠቆም ለመወከር አንዳንዶቹ ምን ይላሉ? በዘመኑ የነበሩትን አስጨናቂ ገዢዎችን በተለይ የሮምን ቄሳሮች ለማመልከት የገባ ምሳሌያዊ ወይም ደግሞ ምሳሌያዊ ገለጻ ነው እንጂ በትክክል የሆነ የአመፅ ሰው የሚባል የሆነ ሰውዬ መጨረሻ ዘመን ላይ የሚመጣ የሆነ ሰውዬ አይደለም። ስለዚህ እነ ቄሳር ኔሮን በጣም ጨካኝ የሆኑትን ጴጥሮስንም ጳውሎስንም ያስገደለውን ለመግለጥ ቲቶስ የተባለውን ኢየሩሳሌምን በ70 ዓመተ ምህረት ያፈረሳት ያንን ቄሳር ለመግለጽ ወይም ደግሞ ዶሜሽያን የተባለውንም ሰው በዮሐንስ ራእይ ላይ የምናገኘውንም ዶሜሽያን ወይ ዲሜጥሪዮስ የተባለውን ቄሳር እነዚህን ቄሳሮች እነዚህን ጨካኝ ቄሳሮች ራሳቸውን እንደ አምላክ ራሳቸውን እንደ አማልክት በመቁጠር ሰዎች እንዲያመልኳቸው የሚፈልጉ እነዚህን ቄሳሮችን ለማመልከት የገባ ምሳሌያዊ አገላለጽ ነው እንጂ መጨረሻው ዘመን ላይ የሚመጣ የሆነ አንድን የጥፋት ልጅ የተባለው ወይም የአመፅ ሰው የተባለው አንድን ሰው አመላካች አይደለም ይላሉ። ሁለተኛው ደግሞ ይላሉ ይህ ሰው በእርግጥም ከክርስቶስ ምጽአት በፊት ጌታ ከመምጣቱ በፊት የሚገለጥና የሚመጣ የአመፅ ሰው ነው። በድንቅ በታምራት በምልክት ታጅቦ የሚመጣ ሐሰተኛው ክርስቶስ ነው ይላሉ። ሌላው ደግሞ ሶስተኛው አስተሳሰብ አይደለም፣ ይህ የሆነን ሰው የሚያመለክት ሳይሆን የዚህን ዓለም ሲስተም የሚያሳይ ነው። የዚህን ዓለም ሲስተም የሚያሳይ ነው። የሆነን ሰው በአካል የሚገለጥን ሰው አይደለም። አሁን ያለውን ዓለም የዚህን ዓለም የዚህን ዓለም መከራ አሁን ያለው መከራ አስጨናቂውን ዘመን ያንን የሚያሳይ ነው። ወይም ደግሞ ዓለም በክፉ ተይዛለች ስለሚል ዓለምን የያዘው ክፉ ሲስተም የዓለም ስርዓት የዓለም ሲስተም ለእግዚአብሔር የማይገዛ ለእግዚአብሔር የማይንበረከክ ለቅዱሳን ምቹ ያልሆነው ክፉ ሲስተም ያንን የሚመራና ያንን ወይም ደግሞ ያንን ሲስተም ምሳሌያዊ በሆነ አገላለጽ የሚገልጽ ነው ብለው ይላሉ። ስለዚህ እነዚህ ሶስት ነገሮች እንዳመለካከት ይናገራሉ። ታዲያ አሁን ጥያቄው ምንድነው? እንደው ክፍሉንም የምንጠይቀው ይህ የአመፅ ሰው ለምን አልተገለጠም? ታዲያ ለምን አልተገለጠም? የመጨረሻው ዘመን ነው ካለን ብዙ መጽሐፍ ቅዱስን የሚያስተምሩ ከኢየሱስ ክርስቶስ መወለድ ጀምሮ ያለው ዘመን በሙሉ የመጨረሻው ዘመን ነው። እነ ጳውሎስም የመጨረሻው ዘመን እንደሆነ አስበው በመጽሐቱ መንፈስ ውስጥ ሆነው ነው ዘመኑን የሚመለከቱትና የሚቃኙት። ስለዚህ 2000 ዓመት ሆኖታል፣ አልፎታል። ታዲያ ይሄ ሁሉ ዘመን ሆኖ ለምን የአመፅ ሰውስ አልተገለጠም ለሚል ነው። ለዚህ ጳውሎስ የሰጠው ምላሽ አለ። ቁጥር 5 ላይ እንዲህ ይላል፣ ከእናንተ ጋር በነበርኩበት ጊዜ እነዚህን ነገሮች ነግሬያችሁ እንደነበር ትዝ አይላችሁምን ይላቸዋል። ትዝ አይላችሁምን? በራሱ ጊዜ ይገለጥ ዘንድ አሁን ምን እንደሚከለክለው ታውቃላችሁ። የአመፅ ምስጢር አሁንም እንኳ እየሰራ ነውና፣ ነገር ግን ይህ የሚሆነው የሚከለክለው ከመንገድ ሲወገድ ድረስ ነው ይላል። ለምን የአመፅ ሰው ወይም የጥፋት ልጅ ለምን አልተገለጠም ለሚለው ተከልክሎ ነው ይላል ጳውሎስ። እንዳይገለጥ ተከልክሎ ነው። ከልካይ አለ፣ እንዳይገለጥ የከለከለው አለ። ምን ከለከለው? ወይም ደግሞ ማን ከለከለው? ይህንን ነገር ነግሬያችኋለሁ። የሚከለክለውን ነገር ከእናንተ ጋር በነበርኩበት ጊዜ ነግሬያችኋለሁ። እንደነገርኳችሁ ትዝ አይላችሁም ወይ? የሚከለክል አለ፣ ከልካይ አለ ብሎ ይነግራቸዋል። ማን ነው ይህ ከልካይ? ጳውሎስ የነገራቸው ከልካይ ማን ነው? በግልጽ እዚህ ቦታ ላይ የተቀመጠ የለም። ስለ የአመፅ ሰው ይመጣል ብሎ በግልጽ ነግሮናል። ቁጥር 8 ላይ ደግሞ ይህንን የአመፅ ሰው በአፉ እስትንፋስ የሚያጠፋው እውነተኛው መሲህ ይመጣል ብሎ በግልጽ ነግሮናል። ከልካዩ ግን ማን እንደሆነ በግልጽ አልነገረንም። እዚህም ላይ መጽሐፍ ቅዱስን የሚማሩ ተማሪዎችና መጽሐፍ ቅዱስን ያጠኑ ምሁራን የሚሉት አመለካከት አላቸው። የመጀመሪያው ምናልባት ከእናንተ ጋር ያለው እንደነገርኳችሁ ትዝ አይላችሁም ያላቸው የሚከለክለው አለ፣ የአመፅ ሰው እንዳይገለጥ የሚከለክለው አለ ብሎ ጳውሎስ የነገራቸው የሮምን መንግስት ነው፣ የሮማን ኢምፓየር ነው ብለው ያምናሉ። የሮም መንግስት ፍትሃዊ ነው። የሮም መንግስት ፍትሃዊ ነው። አስተዳደራዊ ዳኝነቱ ለዜጎቹ ያለው ክብር ፍትሃዊ ነው። አንድ ሮማዊ ጥፋተኝነቱ በፍርድ ቤት ወይም ደግሞ በሮም ፍርድ ቤት ውስጥ ጥፋተኝነቱ ካልተረጋገጠ በስተቀር አንድ ሰው ምን አይደረግም፣ ያለ ጥፋቱ አይቀጣም።
አንድ ሰው ደግሞ ይግባኝ ካለ ጳውሎስን አይታችሁ ከሆነ ለቄሳር ይግባኝ አለ። ይህን ሰው እኮ እንለቀው ነበረ፣ ምንም ጥፋት አላገኝበትም። ይግባኝ ባይል ኖሮ እኮ እንለቀው ነበረ። ስለዚህ ይግባኝ ካለ አንድ ሰው ያንን ይግባኝ ያንን ስሞታ ሮም ሄዶ ምን ማድረግ ይችላል? ቄሳር ፊት ሄዶ ይግባኙን ማቅረብ ይችላል። ስለዚህ ሮም ፍትሃዊ ነው። ፍትሃዊ የሆነችበትን መንገድ አለ። ለምሳሌ ከአቅም በላይ ግብር በመጣል በተለይ በምትገዛቸው ሀገሮች ላይ በምትሾማቸው ቆንስላዎች አማካኝነት ከአቅም በላይ ግብር በመጣል ይማረሩ ነበረ። እስራኤላውያን በዚህ እንደሚማረሩ በወንጌላት ውስጥ እናገኛለን። ሮም ባስቀመጠቻቸው ቀራጮቻቸው ምሬት ነበረባቸው። እንደገና ደግሞ ሀብት ያላቸው ባለጠጋ የሆኑት ፍርድን ያጣምሙ ነበረ። በያዕቆብ መጽሐፍት ውስጥም እናገኛለን። ሌሎችንም ነገሮች እናገኛለን። ያ እንዳለ ሆኖ ግን ሮም ፍትሃዊነት ብቻ ሳይሆን ሮም የእምነት ነፃነትም ትሰጣለች። ሰው ማንኛውንም እምነት ማመን ይችላል ብላ ነፃነት ሰጥታለች። ለዚህ ነው ግሪካውያኑ ብዙ ጣዖታትንና አማልክቶችን ያመልካሉ። ሮማውያን ቅር አይላቸውም። በሮም ውስጥም ብዙ ጣዖታትና አማልክቶች ይመለካሉ። ሮማውያን ቅር አይላቸውም። ሮማውያን ከአይሁድና ከክርስትና ጋር ዋናው ጸባቸው ምንድነው? የአይሁድ እምነትና የክርስትና እምነት ለሮም እምነት ወይም ደግሞ ለቄሳር አምልኮ እውቅና አይሰጡም። የቄሳርን አምልኮ እውቅና ሰጥቶ እዛ ላይ በመደረብ እዛ ላይ በመጨመር የፈለገውን እምነት ማምለክ ይችላል። ኢየሱስንም ማምለክ ይችላል። ምንም ነገር ብሎ ማምለክ ይችላል። ጣዖታትንም ማምለክ ይችላል። ለዚህ ነው ከክርስትናና ከአይሁድ ውጪ ያሉት ሌሎች ጣዖታትና እምነቶች ለሮም የቄሳር አምልኮ እውቅና ስለሰጡ ያንን እውቅና ስላልነፈጉ ምን አድርገዋል? እምነታቸውን በነፃነት ማካሄድ ችለዋል። ስለዚህ ሮም የእምነት ነፃነትን ትሰጣለች። የእምነት ነፃነትን መቼ ነው የምትገፋው? ለቄሳር አምልኮ እውቅና መሰጠት ሲገባው። ለዚህ ነው ኢየሱስ ንጉሥ ነኝ ብሏል ብለው በሐሰት መስክረውበት እንዲሰቀል አደረጉት። ለምንድን ነው ሮም ለምን ሰቀለቸው? በእምነት ምክንያት አለም የሰቀለቸው። ንጉሥ ነኝ ማለት ምንድነው? ሮም ከቄሳር ውጪ ሌላ ንጉሥ የለም፣ ወይም ደግሞ ከቄሳር ውጪ ሌላ አምላክና ሌላ ጌታ የለም። ስለዚህ እኔ አንድ ሰው ንጉሥ ነኝ አለ ማለት ምንድነው? እኔ ጌታ ነኝ፣ የምገዛችሁ እኔ ነኝ፣ አምልኮ የሚገባው ለእኔ ነው፣ ማንኛውም ስግደት የሚገባው ለእኔ ነው እንደማለት ነው። ስለዚህ ንጉሥ ነኝ ማለት ልዩ ትርጉም ስለነበረው የሮም መንግስት ክርስቶስን እንኳን እስከ መስቀል ያደረሳቸው ምንድነው? ንጉሥ ነኝ ብሏል። የሮምን ቄሳርን ተቃውሟል። ቄሳርን አልተቀበለም። የቄሳርን አምልኮ አይቀበልም። የቄሳርን ነገር ይጋፋል በሚል ነው ማለት ነው። ስለዚህ ከልካይ እንዳለ ታውቃላችሁ ያላቸው ለምንድነው? አንዱ የሚከለክለው ምንድነው? የሮም መንግስት ነው ወይም የሮም ኢምፓየር ነው። በሮም ብቻ ሳይሆን አሁንም ይህ ያመጽ ሰው እንዳይገለጥ ዓለም ላይ ያለው ህግ አይፈቅድለትም። አሁንም ቢሆን ኢትዮጵያ መጥቶ አምልኩኝ፣ ተገዙልኝ፣ ይሄ ሁሉ እምነት ትልቅ ቤተ እምነቶች ባሉበት አገር መጥቶ እኔ አምላክ ነኝ፣ እኔ ክርስቶስ ነኝ፣ ስገዱልኝ፣ አጥኑልኝ ቢል ምንድነው? ህገ መንግስቱም አይፈቅድለትም። እንደገና ደግሞ ያለው ሃይማኖታዊ ስርዓት አይፈቅድለትም። ዓለም ላይ ያለውም ነገር አይፈቅድለትም። አንድን ሰው ወይም ደግሞ አንድን ልዕለ ኃይል ለሱ እንስገድ፣ ለሱ እናጥን፣ እሱ ብቻ ነው ብለው ሁሉ ነገር ወደሱ፣ ኢኮኖሚውም ወደሱ፣ ስግደትም ወደሱ፣ አምልኮም ወደሱ፣ ሁሉ የፖለቲካውም የኢኮኖሚውም የሁሉ ነገር በቃ ጠምዛዥና ቁልፍ ያለው ቢል በአሁኑ ደረጃ አሁን ያለው ህግ፣ ዓለም ላይ ያለው ህግ ኢትዮጵያንም ጨምሮ አይፈቅድለትም። ለእንደዚያ ለአመፅ ሰው ምቹ አይደለም። አሁን ያለው ህግ ምቹ አይደለም። ዓለም ላይ ያለውም ህግ ምቹ አይደለም። አሁን ያለውም በሮም ጊዜም የነበረው የሮም ኢምፓየር ምን አልነበረም? ምቹ አልነበረም። ስለዚህ ከእናንተ ጋር ያለው የነገርኳችሁ ትዝ አይላችሁም ወይ? የሚከለክለውን አሁን ታውቃላችሁ። የአመፅ ሰው እንዳይገለጥ የሚከለክለውን አሁን ታውቃላችሁ። ማን ነው የሚከለክለው? የሮም ኢምፓየር አይደለም። የአመፅን ሰው እውነተኛውን መሲህ እንኳን ራሱ ምን አድርገዋለች? ከልክለውታል። እውነተኛውን መሲህ ራሱ ሰቅለውታል። እውነተኛውን መሲህ ራሱ በመስቀል ላይ እንደ ወንጀለኛ እንዲሞት አድርገውታል። የሮም አገዛዝ ይህንን አድርጓል። ስለዚህ የሮም አይፈቅድም ማለት ነው፣ አይፈቅድም። ስለዚህ አንዱ ከልካይ የሮም መንግስት ነው። ሌላው ሁለተኛው ቤተክርስቲያን ናት። ቤተክርስቲያንም ከልካይ ነች። ምክንያቱም አንዱ እኛ ቅዱሳን ከልካይ ነን። ይህ ክርስቶስን የምናመልክ ክርስቶስ ጌታችን እንደሆነ የምንሰብክ
የመዳን መንገድ በሱ ብቻ ነው ብለን የምናምን ሌላ ነገር መጥቶ እኔ ክርስቶስ ነኝ ቢለን እንከለክለዋለን። በጸሎታችን እንከለክላለን፣ በትምህርታችን እንከለክላለን፣ በእግዚአብሔር ቃል ስልጣን እንከለክላለን፣ በህብረታችን እንከለክላለን፣ ባለን እርስ በርስ ባለን አንድነት እንከለክላለን፣ ባለን ወንድማማችነት እንከለክላለን። ስለዚህ አሁንም እንዲህ አይነት ነገር የዓመፅ ሰው መጥቶ እኔ ክርስቶስ ነኝ ብሎ ድንቅ ታምራት እያሳየ ቢመጣም ምንድነው ቤተክርስቲያን ያላት ህብረት፣ የቅዱሳን ህብረት፣ የቅዱሳን አንድነት፣ በሷ ውስጥ የሚካሄደው ጸሎት፣ የመንፈስ ቅዱስ በመካከሏ መኖር፣ ይሄ ሁሉ ነገር ምን ያደርጋል? እንዳይሰራ ይከለክለዋል። ስለዚህ ወገኖቼ እኔም እናንተም ከልካዮች ነን። ይሄ ዓመፅ ሰው እንዳይገለጥ ምን እናደርጋለን? እንከለክላለን። በሶስተኛና በዋናነት በቅዱሳን ውስጥ የሚሰራ በዮሐንስ ወንጌል 16:8 ላይ እንደተጠቀሰው ዓለምን ስለ ኃጢአት ይወቅሳል የተባለው መንፈስ ቅዱስ በኢሳይያስ 59:19 ላይ ደግሞ በኃጢአትና በአመፀኞች ላይ ይፈርዳል የተባለው የእግዚአብሔር እስትንፋስ፣ ይህም የእግዚአብሔር መንፈስ ኃጢአትን ይወቅሳል፣ አመፅን ይከለክላል። ስለዚህ በዋናነት አሁን በቤተክርስቲያን የሚሰራው መንፈስ ቅዱስና የአማኞች ህብረት እንዲሁም የአሁኑ ዘመን የሰው አስተዳደር መንግስት ይህን አመፀኛ ይከለክሉታል። ስለዚህ አትናወጡ፣ አንናወጥ። ጌታ ይመስገን።